በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ምዕመናን፣ በባለፈው የመጽሐፍ ቅዱስ ትርጓሜ ትምህርታችን ከኦሪት ዘጸአት ምዕራፍ 16 እስከ ምዕራፍ 20 ተመልክተናል። በዚህኛው ደግሞ ከምዕራፍ 21 ያለውን እንደ እግዚአብሔር ፈቃድ እናያለን። በምዕራፍ 21 የተካተቱት ዕብራዊ ባሪያ በ7ኛ ዓመት ነፃ መውጣቱንና ሰውን መጥቶ የገደለ ሰውን ሰርቆ መሸጥ ወይም በእጁ ቢገኝ የሚሰጠው ፍርድ፣ እንዲሁም ሕይወት በሕይወት የሚለው ፍርድ፣ በሬ ሰውን ቢገድልስ የሚሰጠው ፍርድ ምንድን ነው በሚለው፣ በሬን ወግቶ ቢገልስ የሚል እነዚህ በውስጡ ያካተተ ነው። ይህ ከእግዚአብሔር የተሰጠ ማኅበራዊ ፍትሕና ዳኝነት ነው። ይህ ክፍል ስለ ሕዝባዊ አስተዳደር ይናገራል። እስራኤል የእግዚአብሔር ሕዝብ ናቸውና አምላካዊ አስተዳደር ያስፈልጋቸዋል። ዕብራዊ ባሪያን የገዛ 6 ዓመት ካገለገለው በኋላ በ7ኛ ዓመት ነፃ እንደሚያወጣ ታዘዋል። እስራኤል የእግዚአብሔር ባሪያ ስለሆነ የሰው ባሪያ እንዲሆን አይፈቀድም። የባርነት ትርጉም በዚህ ቃል መሰረት ባርነት ማለት በፈቃደኝነት ራስን ለሌላ መሸጥ ማለት ነው። ዕዳ ያለበት የሚበላው ያጣ ራሱን ይሸጣል። የሚገዛበትን ዘመን የሚወስን ባለቤቱ ነውና። ሰውን የገደለ ሰው በመሠዊያው ቢማጸንም ምሕረት አይደረግለትም። አባቱንና እናቱን የሚሳደብ ፈጽሞ ይገደል ይላል። ሕይወት በሕይወት፣ ዓይን በዓይን፣ ጥርስ በጥርስ ብድራት ይከፈል ይላል። እያንዳንዱ ዓይኑን የሚወደውን ያህል የሌላውን ዓይን መንከባከብ አለበት። ትርጉም ዓይኑን ይክፈል ማለት አይደለም። በሬ ሰውን ቢገድል በሬው ይገደል ወይም ስጋው አይበላም። ለሰው የተሰጠው ክብር ታላቅ ስለሆነ ይህ ትእዛዝ ታዟል። ምዕራፍ 21 ቀጥለን እንዲሁም ምዕራፍ 22 ኦሪት ዘጸአት ምዕራፍ 22 በዚህ ውስጥ የተካተቱት የሌባ ፍርድ እንዲሁም የአደራ ገንዘብ ቢጠፋ በመሐላ አለመብላቱን ማረጋገጥና የውሰት ገንዘብ ቢጠፋ የሚደረግ መሐላ፣ እንዲሁም ያልታጨች ድንግልን ያሳተ ሰው እንዲያገባት መገደዱ፣ እንዲሁም መተተኛይቱ በሕይወት አትኑር ማለቱና ከእንስሳ ጋር የሚረከስ መገደሉን፣ እንዲሁም ስደተኛውን አትበድለው ማለቱና አራጣ መከልከሉ፣ የሕዝብን አለቃ አትርገመው ማለቱ፣ እንዲሁም ቅዱስ ወገን ትሆኑኛላችሁ ማለቱን እነዚህን በዚህኛው ምዕራፍ ያካትታል። የሰረቀው 4 እጥፍ አድርጎ እንዲከፍል ታዟል። የአደራ ገንዘብ ያስቀመጠ ሰው ቢጠፋበት በአደራው ገንዘብ እጁን ላለመዘርጋቱ ይምላል። በማንኛውም ነገር የተከራከሩ ሰዎች ምስክር ከሌላቸው በመሐላ ላይ ይጨርሳሉ። የተዋሰ ቢጠፋበት ወይም ቢጎዳበት እንዲከፍል ታዘዋል። ከሌላቸው እንዲሁ በመሐላ ላይ ይጨርሳሉ። ድንግሊቱን ያሳተ ከእርሷ ቢተኛ ማጫዋን ሰጥቶ እንዲያገባት ይገደዳል። አባቷ ባይፈቅድ ግን እንደ ድንግል ማጫ ብር ይከፍላል። ከእንስሳ ጋር የሚተኛ ከእግዚአብሔር በቀር ለሌላ የሚሰዋ ፈጽሞ ይገደል ይላል። አራጣ ወይም ወለድ ማስከፈል የተከለከለ ነው። የባልንጀራን ልብስ በመያዟ ወይም መወሰድ የተከለከለ ነው። የሕዝብን አለቃ መርገም ተከልክለዋል። የእህሉን ነዶ ወይም የወይንን ጭማቂ የልጆችን በኩር ትሰጠኛለህ፣ የበሬዎችንና የበጎችህ በኩር በ8ኛው ቀን ለእኔ ትሰጣለህ ይላል። ቅዱስ ወገን ትሆኑኛላችሁም ብለዋል። ኦሪት ዘጸአት ምዕራፍ 23 በምዕራፍ 23 የተካተቱት ሐሰተኛ ወሬ አትቀበል ማለቱና የድሃን ፍርድ አታጣምም ከሐሰት ራቅ ማለቱ፣ እንዲሁ ንጹሕንና ጻድቅን አትግደል ማለቱና በ6ኛው ግፍ አታድርግ፣ እንዲሁም የ7ኛው ዓመት ዕረፍት እንዲሁም ደግሞ በዓመት 3 ጊዜ በዓል ታደርግልኛለህ ማለቱ፣ እኔ መልአክህን በፊትህ እሰዳለሁ ማለቱና መልአኬ በፊትህ ይሄዳልና ወደ አሞራውያን ምድር ያገባሃል ማለቱ፣ አምላካችሁን እግዚአብሔር ታመልኩታላችሁ፣ እህልህንና ውሃን ይባርክልሃል ማለቱ። ሐሰተኛ ወሬ አትቀበል፣ ሐሰተኛ ምስክር ትሆን ዘንድ ከኃጢአተኛ ጋር እጅህን አታንሳ፣ ክፉን ለማድረግ ብዙ ሰዎችን አትከተል፣ ፍርድን ለማጣመም ከብዙ ሰዎች ጋር ተስማምተህ አትመስክር። እኔ ኃጢአተኛውን አላጸድቅምና ጻድቅን አትግደል። እናንተም በግብፅ ምድር ስደተኞች ስለነበራችሁ የስደተኛን ነፍስ አታስጨንቅ። 6 ዓመት ምድርህን ዝራ፣ ፍሬዋን አግባ። በ7ኛው ዓመት ግን አሳርፋት፣ የሕዝብህም ድሆች ይበሉታል።
7ኛው ዓመት ለሁሉም እረፍት ይሆናል። በዓመት 3 ጊዜ በዓል ታደርጋለህ። በዓመት 3 ጊዜ ወንድ ልጅ ሁሉ በጌታ በእግዚአብሔር ፊት ይታይ። በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እኔ መልአክህ በፊትህ እሰዳለሁ። በፊቱ ተጠንቀቅ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይላችሁምና። አንተ ቃሉን ብትሰማ ጠላቶችን እቀጣልሃለሁ። የአሕዛብን ምድር ትወርሳለህ። ከፊትህ አባርራቸዋለሁ። ምድር ባድማ እንዳትሆን አራዊትም እንዳይበዙብህ በአንድ ዓመት ከፊታችሁ አላበርራቸውም። ነገር ግን እስክትበዛ ምድርንም እስክትወርስ ድረስ በጥቂት በጥቂት አባርራቸዋለሁ። አማልክቶቻቸውንም ብታመልክ ወጥመድ ይሆንብሃል ይላል ኦሪት ዘጸአት ምዕራፍ 24። በኦሪት ዘጸአት ምዕራፍ 24 የተካተቱት ሙሴና አሮን 70 ሽማግሌዎችም ወደ እግዚአብሔር ውጡ መባላቸው፣ እንዲሁም ሙሴ ብቻውን ወደ እግዚአብሔር ይቅረብ መባሉና ሕዝቡ በአንድ ድምፅ እግዚአብሔር የተናገረውን እናደርጋለን ማለታቸው፣ እንዲሁም ሙሴ እግዚአብሔርን ቃሎች መጻፉና የቃል ኪዳንን መጽሐፍ ለሕዝቡ ማንበቡ፣ እንዲሁም ደሙን ወስዶ በሕዝቡ መርጨቱ፣ የእስራኤል አምላክ መገለጡ፣ እግዚአብሔርን ሙሴ ወደ እኔ ወደ ተራራ ውጣ ማለቱ፣ እኔ የጻፍኩትን ሕግና ትእዛዝ የድንጋይም ጽላት እሰጣለሁ ማለቱና እንዲሁም የእግዚአብሔር ክብር እንደሚቃጠል እሳት ሆኖ መታየቱን፣ እንዲሁም ሙሴ በተራራው 40 ቀንና ሌሊት መቆየቱን ያካትታል። አሮን፣ ናዳብ፣ አብዩድና ከእስራኤል 70 ሽማግሌዎች ወደ እግዚአብሔር ውጡ በሩቁም ስገዱ ተብለዋል። ሙሴ ግን ብቻውን ወደ እግዚአብሔር ይቅረብ፣ ሕዝቡም ከእርሱ ጋር አይውጡ አለው። ሙሴም ለሕዝቡ የእግዚአብሔርን ቃሎች ተናገረ። ሁሉም በአንድ ድምፅ ሆነው የእግዚአብሔርን ቃሎች ጻፈና ከተራራው በታች መሠዊያን ሰርቶ 12ቱም ሐውልቶች ለ12 ነገድ እስራኤል ሠራ። የሚቃጠል መሥዋዕትንና የደህንነት መሥዋዕትን እንዲያቀርቡ ጎበዛዝትን ላከ። የቃል ኪዳኑን መጽሐፍ ወስዶ አነበበላቸው። ሕዝቡም እግዚአብሔር ያለውን እናደርጋለን አሉ። ደሙንም ወስዶ በሕዝቡ ላይ ረጨው። እግዚአብሔር ከእናንተ ጋር ያደረገውን የቃል ኪዳን ደም እንሆ አለ። የኪዳኑ ደም የክርስቶስን ደም ያስረዳል። ታላቁ ኪዳን በደም ተከናውነዋል። ሙሴ፣ አሮን፣ ናዳብና አብዩድ ከእስራኤል 70 ሽማግሌዎች የእስራኤልን አምላክን አዩ። ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰምፔር ድንጋይ የሚመስል ወለል ነበረ። እግዚአብሔር ሙሴ ወደ ተራራው እንዲወጣ አዞታል። እነርሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ ሰጥሃለሁ አለው። ተራራውን ደመና ሸፈነውና የእግዚአብሔርን ክብር በሲና ተገለጠ። ደመናውም 6 ቀን ሸፈነው። በሰባተኛው ከደመናው ሙሴን ጠራው። የእግዚአብሔር ክብር መታየት እንደሚቃጠል እሳት ነበር። በተራራው 40 ቀን ቆየ። የእስራኤል ሽማግሌዎች በሩቅ ሰግደዋል፣ የእስራኤልንም አምላክ አይተዋል። ወደ እግዚአብሔር የቀረበ ሙሴ ብቻ ነው። ሽማግሌዎቹ ያዩት ከእግሩ በታች እንደ ሰማይ መልክ የሚያበራውን ወለል ነው። አምላካቸው ሰማያዊነቱን ገልጾላቸዋል። ሙሴ እግዚአብሔርን ቃሎች የቃል ኪዳን መጽሐፍ አነበበላቸው። እስራኤልም ሲመልሱ እግዚአብሔር የተናገረውን እናደርጋለን አሉ። ሙሴ ሕግና ትእዛዝን የያዘ 10ሩ ትእዛዛት የተጻፈበት የድንጋይን ጽላት ተቀብለዋል። የድንጋይ ጽላት ሁለንተናው ጽሑፍ ነበረ። በሁሉም አቅጣጫ ይነበባል። የእግዚአብሔር ክብር በደመና የሚያበራ ሰማይ በሚቃጠል እሳት ታይተዋል። ሙሴ ደመናው ተራራውን ሸፈነው። በ7ኛው ቀን ወደ እግዚአብሔር ተጠርተዋል። ሙሴ በተራራው የብርሃን ድንኳን በ6ቱ ዕለታት የተፈጠሩ ፍጥረታትን በአስተርእዮተ እግዚአብሔር አይተዋል። ከእግዚአብሔር ቃል በቃልም ተነጋግረዋል። ኦሪት ዘጸአት ምዕራፍ 25። በምዕራፍ 25 ውስጥ የተካተቱት ስጦታ ያመጡልኝ ለእስራኤል ልጆች ተናገር ማለቱና በመካከላቸው አደር ዘንድ መቅደስ ስሩልኝ ማለቱ፣ እንዲሁም ከግራር እንጨት ታቦትን ይስሩ ማለቱና የስርየት መክደኛ እንዲሁም 2ቱን ኪሩቤል ከተቀጠቀጠ ወርቅ ስራ ማለቱ፣ ገበታን ከግራር እንጨት ስራ፣ መቅረዝን ከጥሩ ወርቅ ስራ፣ በተራራ ላይ እንዳሳየው ምሳሌ እንድሰራ ተጠንቀቅ ማለቱን በዚህ ምዕራፍ ያካትታሉ። እግዚአብሔር በመካከላቸው ለማደር መቅደስ ስሩልኝ ብለዋል። መቅደሱ እግዚአብሔር በመካከላቸው ለመኖሩ ማረጋገጫ ነው። የሚሰራውን በተራራ እንዳየው የብርሃን ድንኳንን አስመስሎ እንዲሰራ ታዘዋል። መቅደሱ እንዲሰራ እስራኤል ስጦታ እንዲያመጡ ታዘዋል። ስጦታ ራስን የማቅረብና በረከትን የመቀበል ምሳሌ ነውና በስጦታው ውስጥ እግዚአብሔር ሰጪና ተቀባይ ነው። ከግራር እንጨት የተሰራው ታቦት ርዝመቱ 2 ክንድ ተኩል፣ ወርዱ 1 ክንድ ተኩል፣ ቁመቱ 1 ክንድ ተኩል ሆኖ የስርየት መክደኛው የታቦቱን ያህል ወርድና ቁመት አለው። ርዝመቱ እንደ ታቦቱ ነው።
ሁለቱ ኪሩቤል በክንፎቻቸው የስርየት መክደኛውን ይሸፍናሉ። ታቦቱ እግዚአብሔር በሕዝቡ መካከል የሚገኝበት ቅዱስ ዙፋን ነው። የሙሴና የእግዚአብሔር መገናኛ ነበር። በዚያም ከአንተ ጋር እገናኛለሁ ብሎታል። የስርየት መክደኛ የእግዚአብሔር ይቅር ባይነት ያስተምራል። ኪሩቤል ንጉሥነቱንና የሰራዊት ጌታ መሆኑን ይገልጻል። የታቦትና የስርየት መክደኛው ርዝመት ወርዱና ቁመቱ ከአዳም እስከ ኖህ፣ ከኖህ እስከ አብርሃም፣ ከአብርሃም እስከ ሙሴ፣ ከሙሴ እስከ ክርስቶስ ያለውን ዘመን ያመለክታል። ፍጹም ስርየት በክርስቶስ ተገኝተዋልና የስርየት መክደኛው የክርስቶስ ምሳሌ ነው። የስርየት መክደኛውን ሰማይን፣ ታቦቱ ምድርን ያመለክታል። ሰማይ ዙፋኑ፣ ምድርም የእግሩ መርገጫ ናትና ገበታው 12 እንጀራዎች በየሳምንቱ ቅዳሜ የሚቀርብበት ሲሆን ገበታ ባዶ ሆኖ አያውቅም። ይህ እስራኤል ከእግዚአብሔር ጋር ያላቸውን ኅብረት የሚያስረዳ ሆኖ ፍጻሜው ግን የእግዚአብሔር እንጀራ ክርስቶስን ይገልጻል። የገበታው እንጀራ በድንኳን መገኘቱ ሕዝቡ በአምላካቸው ፊት መሆናቸውን ለመግለጽ ነው። የወርቁ መቅረዝ እግዚአብሔር ብርሃን መሆኑና በመካከላቸው ማብራቱን ይገልጻል። በአዲስ ኪዳን መቅረዙ የቅድስት ድንግል ብርሃኑ የክርስቶስ ምሳሌ ነው። ወርቁ የንጽህናዋ የቅድስናዋ ምሳሌ ነውና ብርሃን የሚበራባቸው የመቅረዙ ቅርንጫፎች 7 ናቸው። ቅርንጫፎቹ ቤተ ክርስቲያን ስትሆን 7ቱ መብራት የመንፈስ ቅዱስ ሀብት ነው። መንፈስ ቅዱስ የቤተ ክርስቲያን መስራች ነውና መብራቶቹ ሌሊቱን ሁሉ ያበራሉ። ቤተ ክርስቲያንም በዓለም እንድታበራ ታዛለች። የዓለም ብርሃን እናንተ ናችሁ፣ መብራትን አብርተው ቅርጫት አይደፉባትም ተብለዋልና። ምዕራፍ 26 ኦሪት ዘጸአት ምዕራፍ 26 ውስጥ የተካተቱት የድንኳን አሰራርና የድንኳን መጋረጃዎች እንዲሁም የድንኳን ልብስና የድንኳን መጋጠሚያ ቀለበቶች እንዲሁም የድንኳኑ ሳንቃዎችን ያካትታል። ድንኳኑ 10 መጋረጃዎች ተጋጥሞ የተሰራ ሲሆን የአንዱ መጋረጃ ርዝመት 28 ክንድ ወርድ ደግሞ 4 ክንድ ነው። የመጋረጃው ብዛት 10 ነው። መጋረጃውን በቀለበት እንዲያይዛት ታዘዋል። በመጋረጃው ላይ ኪሩቤል ተቀርጾበታል። ከማደሪያውም በላይ ከፍየል ጠጉር 11 መጋረጃዎች ይሸፍኑታል። ይህ ሁሉ በ50 ቀለበቶች ይያያዛል። የድንኳኑ መደረቢያ በቀይ ቀለም የተነከረ የአውራ በግ ቆርበት ነው። በላዩ አስቆጣ ቆዳ ይሁን ተብለዋል። ማደሪያውንም በተራራው እንዳሳየው ምሳሌ አቁም ብለውታል። ትርጉሙ ድንኳን የእስራኤል ምሳሌ ነው። እግዚአብሔር እስራኤልን ድንኳን አድርጎ ለመኖሩ ማሳያ ነው። እስራኤል የእግዚአብሔር ድንኳን ነውና በአዲስ ኪዳን የቅድስት ድንግል ምሳሌ ሆናለች። ቤተ ክርስቲያንም የእግዚአብሔር ድንኳን ናት። መጋረጃዎቹ 10 መሆናቸው እስራኤል ከእግዚአብሔር የሚገናኙት በ10ሩ ትእዛዛት አማካኝነት ነው። መጋረጃዎቹ የእስራኤል ምሳሌ ናቸው። መጋረጃዎቹ የተያያዙበት ቀለበት የቃል ኪዳን ምሳሌ ሲሆን እስራኤል በታላቅ ቃል ኪዳን ከእግዚአብሔር ጋር ተያይዘዋል ማለት ነው። መደረቢያውም ቀይ ቀለም የተነከረ የአውራ በግ ቆርበት መሆኑ ይህ የድንኳኑን እናት የሚሸፈንበት ነው። የእስራኤልን ኃጢአት የሚሸፍን የበግ መስዋዕት መሆኑን ያመለክታል። የመስዋዕቱ ፍጻሜ ግን የዓለምን ኃጢአት የደመሰሰ ክርስቶስ ነው። ቅድስት ድንግል ድንኳን አድርጎ የኃጢአታችንን ሸፍነዋልና የተቀደሱት ዕቃዎች በድንኳን ውስጥ ይኖራሉ። ይህም ቅዱሳን በቅዱስ ማደሪያ መኖራቸውን ያስተምራል። ሳንቃዎቹ የድንኳኑ መዝጊያና መከላከያ ናቸው። የእግዚአብሔር ቃል ምሳሌም ናቸውና ሕይወታችን ከኃጢአት የሚከላከል የእግዚአብሔር ቃል ነውና። የተከበራችሁ ክቡራን ምእመናን እስከ 25 ኦሪት ዘጸአት ያለውም በዚህኛው ምዕራፍ ተመልክተናል። በሚቀጥለው ደግሞ ከምዕራፍ 27 እናያለን። እስከዚህኛው እስከ 26 ተመልክተናል። ወስብሐት ለእግዚአብሔር።